ፓውስ ስትሰሩ የነበራችሁ እንኳን ደስ አላችሁ። ፓውስ ወደ ኤክስቼንጆች ክሌም ማድረግ አሁን ተጀምሯል። ያላችሁን ፓውስ እንዴት አድርጋችሁ ወደ ኤክስቼንጆች፣ ለጊዜው ኤክስቼንጅ ላይ የተካተቱት ባይቢት እና ቢትጌት ናቸው። ወደ እነሱ እንዴት አድርጋችሁ ክሌም እንደምታደርጉ እናያለን። ለሌሎች ኤክስቼንጆችም ይሆናል፣ ብዙ የተለየ ነገር ስለማይኖረው ማለት ነው። አሁን ቢትጌት ላይ ክሌም ማድረግ የምትፈልጉ ቢትጌት ላይ እንዴት አድርጋችሁ ክሌም እንደምታደርጉ ላሳያችሁ። በመጀመሪያ ይህን ዌብሳይት እንከፍታለን። paus.community ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ ከስር። ወደ እሱ እንገባለን። ዌብሳይቱን እንደዚህ ከከፈተልን በኋላ ከስር የምትመለከቷትን እቺን ቲጂ ዳሽቦርድ የምትለዋን እንነካለን። እሷን ስንነካ ቬሪፋይ የምናደርግባቸውን አማራጮች ያመጣልናል። እንደምትመለከቱት ፓውስ ቴሌግራም አፕ አለ፣ ፋንተም ዋሌት አለ፣ ቶን ዋሌት አለ። እነዚህ ያኔ ከቴሌግራም ፓውስ ከመጥፋቱ በፊት ዌብሳይት ላይም ኮኔክት አርጉ ብለው ጠይቀውን ነበር። እዛ ቴሌግራም ላይም ኮኔክት አርጉ ተብለን ተጠይቀን ኮኔክት ያደረግናቸው ናቸው እና እኔ ለምሳሌ ፓውስ ቴሌግራም አፕ በሚለው መርጬ እገባለሁ። ከዛ እናንተ የምትጠቀሙበትን የቴሌግራም አፕ አካውንታችሁ ያለበትን እሱን ትመርጣላችሁ። ሜቢ ደግሞ ዲፎልት ላይ አድርጋችሁ ከሆነ በራሱ ሊገባ ይችላል። ከዛ ቬሪፋይ እንድታደርጉ ይጠይቃችኋል። ይህንን የቬሪፋይ ጊዜያዊ ቦት ነው። ስታርት የምትለዋን እንነካለን። ከዛ ኮንቲኒው ኢን ዌብሳይት እንላለን። ከዛ በኋላ የምንጠቀምበትን ብራውሰር ደግሞ እንመርጣለን። እኔ ለምሳሌ ክሮም እየተጠቀምኩ ያለሁት ወደ እሱ እንዲወስደኝ እሱ ነካለሁ። ከዛ በዚህ መልኩ ወደ ቅድሞ ዌብሳይት መለሰኝ ማለት ነው። ከዛ ድጋሚ ቲጂ ዳሽቦርድ ወደሚለው እንገባለን። ከዛ ኔክስት፣ ከዛ እዚህ ክሌም ወደሚለው እንገባለን። ቼክ ቦክሷን አብርተን ኮንቲኒው። አሁን የተጀመረው ሴንትራላይዝድ በሆኑ ኤክስቼንጆች እንደነ ባይቢት እንደነ ቢትጌት ላይ ነው እና ኦንቼን ዊዝድራዋል አልተጀመረም። ሴንትራላይዝድ ሲሆን ግን ትራንዛክሽን ፊ ዜሮ ሊሆን ስለሚችል እሱም ብትጠቀሙት ነው የሚሻለው። ግን እዚህ ጋር 3% ዊዝድራዋል ፊ ይላል። ኦንቼን ሲሆን ግን ከዛ በላይ ነው የሚሆነው። ኦንቼን ማለት እነዚህ እንደነ ፋንተም ያሉ ቶን ስፔስ ምናምን ያሉ ናቸው እና ከነሱ ደግሞ ለመሸጥ ወደ ሌላ እንደገና እየላካችሁ መሀል ላይ ብዙ እንትን ሊልባችሁ ይችላል። ግን ይሄኛውን አሁን የተከፈተውም አሁን የሚጠቅመንም ይሄኛው ስለሆነ ሴንትራላይዝድ ኤክስቼንጅ በሚለው እንገባለን። ከዛ እዚህ ጋር ባይቢት አለ፣ እንደገና ደግሞ ቢትጌት አለ። እዚህ ጋር ግን ከስር የተቀመጠው ምን ይላል? ፓርቲሲፔት ኢን ፓውስ ላውንች ፑል ነው የሚለው። የባይቢት እንደ ማስታወቂያ ያስቀመጡት ላውንች ፑል ላይ ተሳተፉ ማለትም ምናልባት አንዳንድ ኮይኖችን ይሰጧቸዋል። እነሱን ሆልድ እያደረጋችሁ ነው። ከዛ ፓውስ የተወሰነ ጥቅም ታገኛላችሁ ነው። እዚህ ደግሞ የሚለው ኤርን ኤክስትራ ፓውስ ነው የሚለው እና እዚህኛው ላይ በፊትም እንዳስታወቁት ከሆነ የተወሰነ ጊቫዊ እንደሚኖራቸው ተናግረው ነበር እና አሁን ቶሎ ለምትገቡ፣ ስለዚህ ያንንም ለመሞከር እንዲመቸን እኛ ወደ ቢትጌት ክሌም እናደርጋለን። እዚህ ጋር ቢትጌት አካውንት አላችሁ እንዴ ነው የሚለው። ምክንያቱም ዩዘር አይዲ እና ፓውስ ስለሚያስፈልጋችሁ ለእሱ ደግሞ ቬሪፋይድ የሆነ ቢትጌት አካውንት ያስፈልጋችኋል። እኔ ስላለኝ የስ አይዱ ላለው፣ የሌላችሁ ግን ኖ ብላችሁ ክሬት ማድረግ ትችላላችሁ። አሁን ከዚህ ዩዘር አይዲ እና ዲፖዚት አድሬስ እየጠየቀን ነው። ቢትጌት ዩዘር አይዲ ኮፒ አድርገን እናመጣለን። ኮፒ ለማድረግ ወደ ቢትጌት ዋሌት እንገባና እዚህ ላይ በግራ በኩል በላይኛው ጫፍ ያለውን የፕሮፋይል ምልክት እንነካለን። ያው እዚህ ጋር ፕሮፋይሉ ላይ ከላይ ቬሪፋይድ ከሚለው በላይ በኩል ዩዘር አይዲ ያሳየናል። እሱን ኮፒ ለማድረግ ምንም የምታደርጉት ነገር የለም። ስትነኩት ራሱ ኮፒ ይላችኋል። ያው ኮፒ ያደረገ ማለት ነው። ስለዚህ እሱን አምጥተን እዚህ ጋር ፔስት እንላለን ቢትጌት ዩዘር አይዲ ላይ። ከዛ ለዲፖዚት አድሬሱ ደግሞ ድጋሚ ወደ ቢትጌት ዋሌታችን እንሄድና አድ ፈንድስ በሚለው እንገባለን። ከዛ ከስር ዲፖዚት ክሪፕቶ። ከዛ በመቀጠል እዚህ ሰርች ባሩ ላይ ፓውስ ብለን ሰርች እናደርጋለን። ይኸው ልክ እንደዚህ የፓውስ ሎጎ ያለበትን የኛውን የቶከን ስም ያመጣልናል። እሱን እነካለን። ይኸው ዲፖዚት አድሬሱን አምጥቶልናል። ያው ኔትወርኩም ሶላና እንደሆነ ታውቃላችሁ። እቺን የኮፒ ምልክት ነክተን ኮፒ እናደርጋለን። ያው ኮፒ ዳለኝ። ስለዚህ በቅድሙ ዌብሳይት ላይ ሄጄ ዲፖዚት አድሬስ ላይ ፔስት አደርጋለሁ። ከዛ ኮንቲኒው
ቼክ እንድናደርግ ነው የሚጠይቀን ቢትጌት አይዲ እና ዲፖዚት አድሬስ። ስለዚህ ዋሌታችሁ ላይ ባለው ክሮስ ቼክ ማድረግ ትችላላችሁ። ቼክ ካደረግን በኋላ ኮንቲኒው እንላለን። ኮንፈርም ደን አለ። ክሌም ፕሮሰሱን አሁን ጨርሰናል። ቶከኑ ያው ከሊስቲንጉ በፊት ከዚህ በኋላ በሚያሳውቁን ቀን ወደ ቢትጌት ዋሌታችን የሚገባ ይሆናል። በባይቢት ደግሞ ክሌም ለማድረግ ለምትፈልጉ ስቴፑ ተመሳሳይ ነው። ዩዘር አይዲ እና ዲፖዚት አድሬስ ነው የሚጠይቃችሁ። ዩዘር አይዲውን ለማግኘት ባይቢት አፕሊኬሽናችሁ ላይ ትገቡና እቺን በግራ በኩል ያለችውን የፕሮፋይል ምልክት ነክታችሁ ትገባላችሁ። ከዛ እቺን የኮፒ ምልክት ስትነኩ በራሱ ኮፒ ያደርግላችኋል። ዲፖዚት አድሬሱን ለማግኘት ደግሞ እቺን ዲፖዚት የምትለዋን ነክታችሁ ትገቡና ዲፖዚት ክሪፕቶ ከስር ያለውን ከዛ ልክ እንደ ቅድሙ እዚህ ጋር ፓውስ ብላችሁ ሰርች ታደርጋላችሁ። ከዛ ልክ እንደዚህ ያመጣል። ነክተን እንገባለን። እዚህ ጋር ቼኑን ምረጡ ነው የሚለን። ከስር ሶል የሚላለ እሱን እነካለን። እዚህ ጋር ኦኬ እንላለን። እቺን የኮፒ ምልክቷን ነክተን ኮፒ አድርገን ወስደን ዲፖዚት አድሬሱ ላይ ማስገባት ነው። ቪዲዮውን ከወደዳችሁት ላይክ፣ ኮመንት እና ሼር ማድረግ እንዳይረሳ። ስለ ቻናላችን አዲስ የሆናችሁም ሰብስክራይብ ማድረግ እንዳይረሳ።